የክርስትና ህይወት ምንድነው ልዩነቱ? የክርስትና ህይወት ድሮ ከምንኖረው ከራሳችን ህይወት የተለየ ነው። ኑሮ ግን ምንድነው የሚለየው? የክርስትና ህይወት አሕዛብ እየኖሩት ካለው ህይወት የተለየ ነው። አሕዛብ የኛ አይነት ህይወት የላቸውም። አሕዛብ እኛ የምንናገረውን ቋንቋ ይናገራሉ፣ ይለብሳሉ፣ የምንበላውን ይበላሉ፣ ከኛም የተሻለ ሊበሉ ይችላሉ፣ ሊለብሱ፣ ሊነዱ፣ ሊኖሩ ይችላሉ። ግን አሕዛብና እኛ መካከል የህይወት ልዩነት አለን፣ የኑሮ ልዩነት አለን። የኛ ህይወት በትክክል የተለየ ነው። ዛሬ ማሳያችሁ ሐሳብ የኛን ክርስቲያን ነኝ ማለታችን። ይህን ሐሳብ ማነሳላችሁ ሃይማኖተኛ ክርስቲያኖች ስለበዙ፣ ባህላዊ ክርስትና ስለበዛ ነው። ሃይማኖተኛ ክርስቲያኖች በኑሯቸውና አሕዛብ በሚኖረው መካከል የህይወት ልዩነት ያጣሉ። ይኖሩና አሕዛብም እንደነሱ ነው የሚኖረው፣ እነሱም እንደነሱ ነው የሚኖሩትና ምንድነው ጌታን መቀበሌ፣ መከተሌ፣ ክርስቲያን መባሌ የህይወት ልዩነቱ ምንድነው ብለው ጥያቄ ይፈጥርባቸዋል። ባህላዊ ክርስቲያኖችም የህይወት ልዩነቱ አይታያቸውም። የህይወት ልዩነቱ ማለት ማጨስ አለማጨስ፣ መደባደብ አለመደባደብ፣ ኳስ ማየት አለማየት፣ መጠጣት አለመጠጣት አይደለም። እዚህ ዓለም ላይ የማይጠጡ ብዙ ሰዎች አሉ፣ ግን ክርስቲያን አይደሉም፣ የዳኑ አይደሉም። እዚህ ዓለም ላይ ለሚስታቸው ታማኝ የሆኑ ሰዎች አሉ። እንኳን ሰው አይደለም እርግብም ቀበሮም ለሚስቱ ታማኝ ነው ይባላል። እንስሳ እንኳን ታማኝ ነው፣ አይፈታም፣ ይኖራል። ግን ቀበሮም እርግብም በታማኝነት ከሆነ ሳይፈቱ በመኖር ከሆነ ሚስት ከአንድ ሴት ጋር ከአንድ እርግብ ከአንድ ቀበሮ ጋር መኖር ከሆነ ክርስቲያን የሚያስብለው እሱ ከሆነ እርግብና ቀበሮ ክርስቲያን ነው ማለት ነው። ይሄ ማለት በተቃራኒው መፍታት ክርስትና ነው እያልኩ አይደለም። ግን ይሄ ክርስትና አይደለም። የማይፈቱ ብዙ ሰዎች አሉ። የማይጠጡ፣ የማያጨሱ፣ የማያመነዝሩ ሰዎች አሉ። የሰው ሀቅ የማይፈልጉ ሰዎች አይቻሉ። በቻሉት እውነትን ሊለማመዱ የሚፈልጉ ሰዎች አይቻሉ። እንዲሁም ኦርቶዶክስም ሆኖ ሌላም ሃይማኖቱ ነው እግዚአብሔርም የለም ብሎ ሰው ሲኖር ታዩታላችሁ። እንግዲህ ክርስትና የህይወት ልዩነት ማጨስ አለማጨስ፣ መብላት አለመጠጣት፣ መጠጣት አለመጠጣት ምናምን ጋር የተያዘ እሱን አይደለም። ለምን እሱን የማያደርጉ ሰዎች ስላሉ ዓለም ውስጥ እንደውም በሱ ሲመዘን ብዙ ክርስቲያን ሊሸማቀቅባቸው የሚችሉ ሰዎች ሊኖሩ ይችላሉ። እኔ አንዳንድ እህቶች አንዳንድ ወንድሞችም ከአሕዛብ ጋር የፍቅር ግንኙነት ይጀምሩና አይቻልም ብዬ የእግዚአብሔርን ቃል ነው እኔ የምናገረው። አይቻልም፣ ጨለማ ከብርሃን ጋር ህብረት የለውም፣ ክርስቶስ ከቤልሆር ጋር ህብረትና አንድነት የለውም ብለህ ስትናገር አፖስትል እሱ ኢየሱስ ጌታ አይበል፣ ቸርች አይምጣ፣ ስርዓት አይስጥ፣ መባ አይስጥ፣ አይጠመቅ እንጂ ክርስቲያን ነው ይሏቸዋል። በጣም መልካም ክርስቲያን ይሏቸዋል። ለምን? ለነዚህ እህቶች ወይም ለነዚህ ወንድሞች ክርስቲያን ማለት መልካም ባህሪ ብቻ ነው። ዝም የሚል ሊሆን ይችላል፣ ለምሳሌ አሮጊሳ የሚያከብር ሊሆን ይችላል፣ ዕቃ የሚሸከም። አሕዛብነት ደግሞ የሚደባደብ፣ ሱሪውን የሚተለትል፣ ጸጉሩን የሚያፍተለትል ደግሞ እሱ ዱርዬ። ይሄ እነዚህ ጨዋ መልካም ሰዎች፣ እነዛ ደግሞ ዓለማዊ ክፉ ሰዎች ምናምን ማህበረሰብ የፈረጀው። እዚህ ውስጥ ክርስትና የለም። አሁን የኛን ክርስትና ዩኒክ የሚያደርገው ምንድን ነው? ለምሳሌ ዓለም ውስጥ ከኛ ጸጥ የሚሉ የተረጋጉ ሰዎች ሊኖሩ ይችላል። ክርስትና ጸጥ ማለት መረጋጋት ግን አይደለም። ምክንያቱም በእነዚህ ነገሮች ክርስትናን ወይም ክርስቲያናዊ ህይወትን እየመዘናችሁ ከመጣችሁ፣ ባለባበስ፣ ባበላል፣ ባጠጣጥ፣ በሰው ጨዋ መሆንና ጨዋ ለመሆን እየመዘናችሁ ከመጣችሁ የክርስትናን ትክክለኛ የህይወት ዲፊኒሽን ሉዝ ታረጉታላችሁ። ሰው የሚሸወደው የክርስትናን ትክክለኛ ዲፊኒሽን ሉዝ ያደርገዋል። ለዛ ነው በመንፈሳዊ ነገር አሁን ልክ ቀርሜሌዎስን ይሄን አሁን ሐዋርያት ሥራ ምዕራፍ 10 ላይ ያለው በመንፈስ የተጋ ነበር ነው የሚለው አይደለም? በመንፈስ በመትጋት የሚበልጡን እንዳሉ ታውቃላችሁ። ትጋት ያላቸው ሰዎች
ለጽድቅ ብለው የሚተጉ እኮ አሉ። ዓለም በቃኝ እኮ ያሉ ሰዎች አሉ አይደለ? ማግባት እየቻሉ መነገድ እየቻሉ መስራት እየቻሉ ተምረው ትልቅ መሆን እየቻሉ በቃኝ ብለው እዛ ሱባኤ ገብተው አንተ ምናልባት ተኝተህ እያንኮራፋ በቃ እንደሞተ ሰው ተኝተህ ይሆናል። እነሱ ይተጋሉ አይደለ? ሌሊት ተነስተው ትጋትም ከሆነ የሚበልጡ ሰዎች አሉ። ክርስትና በትጋት የሚተረጎም ከሆነ ትጋት የለውም ግን አላልኩም። ስለዚህ በመትጋት በሆኑ ጉዳዮች በዚህ በምድራዊ በሃይማኖት በጭምተኝነት ዲፊኒሽን ከሆነ ክርስትናን የተረዳ ነው ወንጀ እኛ በብዙ ልንበለጥ እንችላለን። ስለዚህ ጥያቄው ታዲያ ምን ልትል ነው? ይሄ ሁሉ ካልሆነ ክርስትና ካልቸራል ክርስቲያኑ ራሱ ጸድቅ ያለው አልጸደቅኩም ለራሱ መጽደቅና ለመጽደቁ በውድድር ነው፣ በባህሪ ነው፣ ባለባበስ ነው፣ በስርዓት ነው። ለዚህ ነው አሁን ቤተክርስቲያን የተዘጋች ናት፣ ዝግና ቤተክርስቲያን። ለምን? የዓለም አስተሳሰብ በጣም ተጭኗታል። ወደሚያጨሱት ለመሄድ፣ ወደሚሴስኑት ለመሄድ፣ ድሬድ ወደ ሆኑት ለመሄድ፣ ራቁታቸውን ወደሚሄዱት ለመሄድ አሁን ቤተክርስቲያን ሽባ ሆናለች። ወደሚመስላት ወደ በቃ ጨዋ ወደሚመስሉ ሰዎች ነው መሄድ የምፈልገው። ደግሞ እነዛንም ሰዎች አምጥተን ከመጠጥ ቤቱም ከሲጋራውም ከገሃነም አፍ ላይ ተናጥቀንም አምጥተን ትምህርቶቻችን ደግሞ ምን እያደረጋቸው ነው? እውነተኛውን ባይብሊካል ክርስቲያን ሳይሆን እያደረግናቸው ያለው ምን አይነት ክርስቲያን ነው? ጨዋ ክርስቲያን። ጸጉር እናስላጫቸዋለን፣ ጺም በአግባብ እናስቆርጣቸዋለን፣ የተለተለ ልብስ አስወልቀን ነጭ በጥቁር አልብሰን ጨዋ ነው የምናደርጋቸው። ከዓለም አውጥተን ጨዋ እንድናደርጋቸው አይደለም ወንጌል የተሰጠ። እዚህ ዓለም ላይ ጨዋ ለማድረግ የሚሰሩ ተቋሞች አሉ፣ እግዚአብሔር የሌላቸው። ወደዛ ጨዋነት አይደለም የምናመጣቸው። ይሄ ማለት ግን ስርዓት አልበኝነቱ ክርስትና ነው ማለት አይደለም። ባጭሩ ስርዓት አልበኝነቱም ክርስትና አይደለም፣ ጨዋነቱም ክርስትና አይደለም። ክርስትና ምንድነው ነው? ክርስትና ታዲያ ምንድነው? እኛውን የተቸገርነው ታግለን አምጥተን ጨዋ እናረጋቸዋለን። ለመንፈሳዊ ነገር ጨዋዎች ናቸው፣ በስጋ ሲታዩ ጨዋ ናቸው፣ ግን ውስጣቸው ያውነት የለም፣ ስፒሪቹዋሊቲ የለም፣ ኢንፍሉዌንስ የሚያደርግ ነገር የለም። ጨለማው ላይ ዶሚኔን የላቸው። በጨዋነት ጨለማውን ዶሚኔን ማድረግ አይቻልም። ባለባበስ ዶሚኔን ማድረግ አይቻልም። አለባበስ አጋንንትን አያስወጣም። ስለዚህ መንፈሳዊ መልኩ ምንድነው? ለዛ ነው ጳውሎስ እኮ ሲቃወመው ምናል ያምልኮ መልክ አላቸው፣ ኃይሉን ግን ምን ብለዋል? ክደዋል። ኃይል የሚባል ነገር የላቸው፣ ግን መልክ አለን። በቃ ስንሰበሰብ፣ ስናመልክ፣ ስንተቃቀፍ፣ ስንወጣ አለባበስ፣ ባይብል አያያዝ፣ ግን ፓወርለስ ክርስቲያኒቲ፣ ኃይል የሌለው ክርስትና። እዚህ ውስጥም በዘር የተቧደነ፣ በመከፋፈል የተቧደነ፣ በስጋዊነት የተቧደነ ክርስትናው በሙሉ ውስጣዊ ኃይል ሳይሆን ክርስትናው በሙሉ ውጫዊ አለባበስ ላይ ጨዋነት ላይ ያመዘነ ጨዋ ተደርገዋል ሰዎች። ጨዋነት ግን መንፈሳዊነት አይደለም። አንድ ማስረጃ ልስጣችሁ። አሁን ክርስቲያናዊ ህይወት ምንድነው? የክርስትና ህይወት ታዲያ ምንድነው? አሁን ደግሞ በጣም ቤተክርስቲያን ውስጥ የመጣ ነገር አለ፣ በጣም አደገኛ ነገር። ምን? ከካልቸራል ወደ ሞደርኒቲ አይደለ መቀየር፣ በጣም ዘመናዊነት። አሁን ቤተክርስቲያን ውስጥ ሌላ ክርስትና የመሰለው ዘመናዊ መሆን፣ ዘመናዊ አስተሳሰብን ማስገባት። ወንቼ ከባህላዊነት በላይ በማይተናነስ ሁኔታ የኢትዮጵያን ቤተክርስቲያን ዘመናዊነት ይገላታል። ቤተክርስቲያን ባህላዊም አይደለችም፣ ቤተክርስቲያን ዘመናዊ አይደለችም። ቤተክርስቲያን መንፈሳዊ ናት። አሁን በጣም ሞደርኒቲ በጣም ገብቷል ቸርች ውስጥ። አንዳንድ ሰዎች እኮ ብቅ ብለው እኮ ባይብል ሴትን እኩል አያይም በአዲስ ኪዳንም እኮ ይላሉ አይደለ? ሞደርኒቲ መስሏቸው ሚስቶች ለባሎቻችሁ ተገዙ የሚለውን ባርነት አድርገው ዛሬ ፍርድ ቤት ወረፋ ይዘዋል ለመፍታት። ዋይ ብትል ሞደርኒቲ። በቃ ሕገ መንግስቱ ሊፈቅድ ይችላል፣ ግን ራይት አይደለም። ሕገ መንግስቱ ውጭ ዓለም ላይ ሄደ ጾታንም መቀየር ትችላለህ ሲለ እግዚአብሔር ሁን ብሎ የፈጠረን መቀየር እኮ ራይት እኮ አይደለም፣ ጽድቅህን ማጉደል ነው። እግዚአብሔርን ተሳስተሃል እኮ ማለት ነው። ሰው እኮ እግዚአብሔርን ለማረም ነው። ሴቱ ወንድ ለመሆን፣ ወንዱ ሴት ለመሆን
የሚታገለው እግዚአብሔር ልክ አይደለም እያሉ ነው። ሲፈጥረን ልክ አይደለም። ኢትዮጵያ ሲፈጥረን ልክ አይደለም። ከዚህ ቤተሰብ ሲፈጥር ልክ እኔ አሁን መርጬ አልተወለድኩም። ቤተሰቤ አገሬን መርጬ አልተወለድኩም። እኔ ይሄኛ ፈቃድ ጋር የተያዘ ጉዳይ አይደለም። ሰማይ ነው እዛ ቤተሰብ ውስጥ የከተተ። ኔቨር ኮምፕሌን። እኔ አሁን ስለመጣሁበት ቤተሰብ ኮምፕሌን የማደርገው ነገር የለም። ለምን? ከኔ ጋር የተያዘ ጉዳይ አይደለም። የሰማይ ምርጫ ነው። የሆነ ብሔር ውስጡን የሆነ ቤተሰብ ውስጥ ድሃ ይሁን እርግማን ያለበት መልካም ይሁኑ በጎ ይሁኑ ምንም ይሁን የመጣበት ያ ቤተሰብ ያንተ ምርጫ አይደለም። የቤተሰብህ ምርጫ አይደለም። ያ የሰማይ ዲዛይን ነው። ስለዚህ የሰማዩን ዲዛይን ልክ አይደለም እዚህ ጋር እግዚአብሔር ልለው አልችልም። እግዚአብሔር ልክ ነው። ከዛ ነው የምጀምረው። ግን ጥያቄው እኔ የትም ቤተሰብ የትም ዘር ውስጥ ምንም አይነት ቤተሰብ ውስጥ ልሆን የኔ ድል ፈንታ ግን የቤተሰብ ድል ፈንታ ግን አይደለም። እኔ ከመጣው በኋላ እኔ በተሰጠኝ የምርጫ ነፃነት ግን የኔን ህይወት ታላቅ ማድረግ ይችላል። የኔና የእናቴ ፍጻሜ እንዳይሆን የኔና የአባቴ ፍጻሜ እንዳይሆንም ለምን? ከመጣው በኋላ እንድመርጥ ደግሞ ድል ሰጥቶኛል። እንደወስን ድል ሰጥቶኛል። መልካምና ክፉን አይቼ በበጎ አቅጣጫ እንዲሄድ አይምሮ ሰጥቶኛል። ፈቃድ ሰጥቶኛል። ስለዚህ ከነሱ የተሻለ የተለየ ህይወት ምን እላለሁ? እኖራለሁ። ግን የሱ ምርጫ ተቀብዬ ነው የኔን የምርጫ ነፃነት አምኜ የምንቀሳቀሰው። ኮምፕሌን አላደርግም። ኢትዮጵያዊ በመሆኔ የሚሰማኝ ነገር የለም። ጥቁር በመሆኔ የሚሰማኝ ነገር የለም። ከድሃ ቤተሰቤ መምጣት ከድሃ ቤተሰብ መወለዴ አይሰማኝም። አልሸማቀቅም። አላፍርባቸውም። ለምን አፍርባቸዋል? እግዚአብሔር እዛ እንደሆነ ወስኖኛል። የኔ ስፍራ በመንፈስ ዓለም ኦሬዲ ሲወሰን እዛ ቤተሰብ ውስጥ ተወስኗል። ያንም ቤተሰብ የሰጠኝ እሱ ነው። አልሸማቀቅም። አላፍርባቸውም። ቢኖራቸውም ባይኖራቸውም ተቀብዬ ግን አንድ ነገር ነው የማስበው። የኔ የህይወት መልክ ግን የነሱን እንዳይሆን ግን እሰራለሁ፣ ጸልያለሁ፣ እመርጣለሁ። ስለዚህ እግዚአብሔርን ልክ አይደለም አንለውም ልላችሁ ነው። በቤተሰብህ መሸማቀቅ ማፈር ስትጀምር መቀበል ማንነትን ሲያቀጥ ልክ አይደለም እግዚአብሔር ነው የምትለው። ኖ እግዚአብሔር ልክ ነው። እሱ ብቻ አይደለም፣ በተሰጠሽ ጾታ እግዚአብሔር ልክ ነው። በተሰጠህ ጾታ እግዚአብሔር ልክ ነው። በተሰጠህ አይምሮ በተሰጠህ ፊዚካል ለመቀነስም ለመጨመርም አትታገል። እግዚአብሔር ልክ ነው። በቃ አንተ በጎ ነህ፣ መልካም ነህ፣ ውብ ነህ። እሱን ነው መቀበል ያለብህ። በሆንከው ሰማይ ፈቅዶ ባደረገ ነገር ላይ ምንም አይነት ዝቅተኝነት አይሰማ። እግዚአብሔር አፍንጫዬን እንዲያርጎት ቢሆን ብዬ አይሰማኝ። አም ሃፒ። እኔ ራሴን ሳየው እንዲህ አይነት አፍንጫ ያለው ሰው የለም ብዬ ነው ራሴን የተቀበልኩት። ደስ ነው የሚለኝ ከሆነ ሰው የሆነ ነገር እግዚአብሔር ከሱ የሆነ ነገር በሰጠኝ አይደለም። አም ሃፒ። ለምን? የሱ ውሳኔ ነው። ስለዚህ ሞደርኒቲ አይደለም ክርስትና፣ የፋሽን ውድድር አይደለም ክርስትና፣ ምዕራባውያኑን ለመምሰል መታገል አይደለም ክርስትና፣ ምዕራቦቹ እንደኖሩት ለመኖር አይደለም። የምዕራቦቹ የክርስትና ላስት ዴስቲኔሽን እኮ እግዚአብሔር ለኛ አሳይቶናል። ዛሬ ልጆቻቸውንና ሀገራቸውን ለመታደግ ከእንደገና ወደ ባይብል እንመለስ እያሉ ነው እነሱ ራሱ። በሌላ አማርኛ ወደ ትክክለኛው ክርስትና እንመለስ እያሉ። ካልቸራሉም ክርስትና አይደለም። ክርስትና መንፈሳዊነት ነው። ኢየሱስ ጌታ ነው። አሁን አንድ ሚስጥር ላሳያችሁ። የኛን ክርስትናና ከኛ ውጭ ያለው ዓለም የሚኖረው ኑሮ መካከል ልዩነት ከሚፈጥረው ሚስጥር አንዱና ዋነኛው ልንገራችሁ። የመጀመሪያው ልትነቁ፣ ልትባንኑ፣ ሊገባችሁ፣ ልትረዱ፣ በዛ መጠን አምናችሁ ልትኖሩ የሚያስፈልገው ብዙ ነገር አነሳላችኋለሁ። ስፒሪቹዋል ናቸው። ግን ዋነኛው ምንድነው ካላችሁ የኛ ዓለም የሱፐርናቹራል ዓለም። እኛ ከልዕለ ተፈጥሮ
በላይ ነን። አክሴፕት the truth ስትጀምር who am I እኔ ማን ነኝ ብለህ ስትጀምር እኔ ማን ነኝ ብለህ ስትጀምር ስለ ማንነት በዚህ ምድርም ላይ የምኖረው የህይወት መልክ ሌላው የማይኖረው እሱም አያጨስም እኔም አላጨስም እሱም አይጠጣም እኔም አልጠጣም እኩል ሚዛን ውስጥ አይደለም። እኔ ከልዕለ ተፈጥሮ በላይ የሆነ ህይወት ተሰጥቶኛል። ከልዕለ ተፈጥሮ በላይ ህይወት ማግኘቴ ብቻ አይደለም የኔ ኑሮ ራሱ ሱፐር ናቹራል ነው። ሊሰን ለዚህ ነው ይውላችሁ አሁን ካልቸራሉ ሞደርኒቲውም ክርስትና ሪሊጂየስ ክርስትናው በሙሉ ፌል የሚያደርገው እኛ ህይወት ውስጥ ሱፐር ናቹራል ወርልዱ ከሌለ እኛ ከፍጥረታዊ ሰዎች ውጭ ነን። ግን ባጭሩ ምነግራችሁ የናንተ ኔቸራችሁም ሱፐር ናቹራል ኔቸራችሁ ነው ምነግራችሁ። ሱፐር ናቹራል ኔቸር አላችሁ። የሌላ ዓለም ማንነት አላችሁ። በሌላ ዓለም ተወልዳችኋል። የሌላ ዓለም አባት አላችሁ። የሌላ ዓለም ኃይሎች ያገለግሏችኋል፣ ይረዷችኋል። እኔ አንድ ክርስቲያን ቦርን አጌን ክርስቲያን ነው ብዬ ማምነው ስፒሪቹዋል ክርስቲያን ነው ብዬ ማምነው ካልቸራል ካልሆነ ሪሊጂየስ ካልሆነ ሞደርን ክርስትና ያልያዘው ካልሆነ ትክክለኛ በክርስቶስ ኢየሱስ የተገለጠውን የክርስትና ህይወት የሚኖር ሰው የመጀመሪያ የህይወቱ መልክ ተጠቅልሎ ዲፋይን ሲደረግ ሱፐር ናቹራል ከልዕለ ተፈጥሮ በላይ የሆነ ህይወት ሱፐር ናቹራል ፋይናንስ ሱፐር ናቹራል ሄልዝ ያለው ሱፐር ናቹራል ፓወር ያለው ሱፐር ናቹራል ዊዝደም ያለው ሱፐር ናቹራል ፌቨር ያለው ኤቭሪቲንግ ኢዝ ሱፐር ናቹራል። ሃይማኖተኛ ነው እዛ እቃቃ ነው የሚጫወተው ስለ ልብስ ስለ እንትን ስለ ጺም ስለሚበላ ስለሚጾም ስለማይጾም እቃቃ ጨዋታ ውስጥ ናቸው ሃይማኖተኛ። ሞደርኖቹ ዝም ብሎ ፋሽን ውስጥ ነው በቃ ዝም ብሎ ተጀንኑ ባዶ ነው። ይሄ ካልቸራሉም ዝም ብሎ ከቅርማያት መጥቶለታል ዝም ብሎ ያመልካል መባ ይሰጣል። ሪል ክርስቲያኒቲ ውስጥ ያሉ ሰዎች ላይፋቸው ሱፐር ናቹራል አይደንቲቲያቸው ሱፐር ናቹራል። እዚህ ናቸው ሲባል እዛ ናቸው፣ እዛ ናቸው ሲባል እዚህ ናቸው። የላቸውም ሲባል ሁሉ የነሱ ነው። ባዶ ናቸው ሲባል የሁሉ ገዢዎች ናቸው። ረድኤታቸው ከምድር ሲስተም ጋር የተያያዘ አይደለም። ህይወታቸው ከሰማይ ጋር የተያያዘ ነው። የተሞሉት ሰማያዊ ነው። የተወለዱበት ዓለም ሰማያዊ ነው። በህይወታቸው የሚንቀሳቀስ ነገር ሁሉ ሱፐር ናቹራል። ክርስቲያን ማለት ምን ማለት መሰለ? ሱፐር ናቹራል ማንነት ይዘው ሱፐር ናቹራል የሆነውን ዓለም ተሞልተው በናቹራል ዓለም ውስጥ የሚኖሩ ማለት ነው። ሃሌሉያ። ለዛ ነው ይላችሁ ያልገባን የምንኖረው ናቹራል ዓለም ውስጥ ነው። ግን ናቹራል ዓለም ውስጥ ይሄ ከተፈጥሮ ህግ በታች በተገዛ ዓለም ውስጥ ስለምንኖር እኛ ተፈጥሯዊ ብቻ ሰዎች አይደለም። እኛ በተፈጥሮ ውስጥ ሱፐር ናቹራል ሆነን የምንኖር ሰዎች ነን። ይሄን አክሰፕት ማድረግ አለባችሁ። ዋይ ብትሉ ለምንድነው ይሄን ማምነው? ክርስቲያኒቲ ስፒሪቹዋሊቲ ነው። ክርስትና መንፈሳዊነት ነው። መንፈሳዊነት ደግሞ ሲተረጎም ከልዕለ ተፈጥሮ በላይ መሆን ነው። በኔቸር ስሙኝ፣ የተወለዳችሁት ከማን ነው የተወለዳችሁት? ከእግዚአብሔር ነው አይደለ? የተሞላችሁት መንፈስ የማን ነው? እግዚአብሔር ነው። እግዚአብሔር ከልዕለ ተፈጥሮ በላይ ነው አይደለ? የተሞላችሁት መንፈስም የማን ነው? እግዚአብሔር ነው። ስለዚህ እናንተ ማንነታችሁም የተሞላችሁትንም ነገር ለዛ ነው መጽሐፍ ጌታ ስለ መንፈስ ቅዱስ እኮ ሲናገር ዓለም አያውቀውም ነው ያለው። ዓለም አያውቀውም። ዋይ ቢባል ሱፐር ናቹራል ከላይ የመጣ ነው፣ ከሰማይ የመጣ ነው፣ ከሄቨን የመጣ ነው።
ዓለም አያውቀውም፣ ሊቀበለውም ምን አይልም አይችልም። እናንተ ግን ታውቁታላችሁ፣ ምክንያቱም በእናንተ ውስጥ ምን ይላል ይኖራል። የሆነ አካል አለ የሚኖር እኛ ውስጥ። ሱፐርናቹራል ዓለም አለ በእኛ ውስጥ። ጥቂቱን ነገር የሚያበዛ ነገር አለ እኛ ውስጥ። ህመምን የሚነቅል አለ እኛ ውስጥ። ሰማያት መጥተው ያግዙናል። እኛ ረድኤታችን ከሰማይ ነው። መልአክ ያገለግሉናል፣ ይዋኩልናል። ጥበባችን የሰማይ ነው። ኃይላችን የሰማይ ነው። ጉልበታችን የሰማይ ነው። ህይወታችን የሰማይ ነው። ሱፐርናቹራል ነን። ዓለም አያየውም፣ አያውቀውም። ለዛ ነው በዓለም ካለው ይልቅ በእናንተ ውስጥ ያለው ምን ይላል ይበልጣል። እናንተ ውስጥ የሆነ ነገር እኮ አለ እኮ ነው የሚለው። እናንተ ውስጥ የሆነ ነገር አለ ነው የሚለው። ምን አይነት ነገር? ሱፐርናቹራል ዓለም አላችሁ እናንተ። መፍጠር የሚችል ዓለም አላችሁ እናንተ። ማብዛት የሚችል ዓለም አላችሁ እናንተ። የምድር ፕሮሰሶችን የሚሽር ዓለም አላችሁ እናንተ። የተከፈተ ሰማይ አላችሁ እናንተ። ታምራዊ ነገር የህይወታችሁ መልክ ነው። የቸርች ላይፍ ይሄ ነው። እንደዚህ ቢል እንገራችሁ ሪል ክርስትና ውስጥ መጥቶ ሰው መልአክ ማቀው መጽሐፍ ቅዱስ ላይ ብቻ ነው ካለ ይሄ ሪያሊቲውን አልጀመረው። መጽሐፍ ማቀው እዚህ ተጽፎ መልአክ ማቀው መጽሐፍ ቅዱስ ላይ ነው ብቻ ካለ ወገኖቼ እንደዚህ ቢል እንገራችሁ አሁን አንድ ቃል እዚህ አሁን ሐዋርያት ሥራ ምዕራፍ 10 ላይ ቅድም ያነበብነው ላይ ለቆርኔሌዎስ መልአኩ ተገለጠለት አይደለም የሚለው። ቀጥሎ ምን አለው ቆርኔሌዎስ? ጌታዬ ሆይ አለ። ጌታዬ ሆይ አለ። ቀጥሎ ወረድ ብሎ ምን ይላል? ፈራ ደነገጠ ይላል ቆርኔሌዎስ። ወንጭ ይላችሁ ቆርኔሌዎስ ቤት ከመምጣቱ በፊት እነ ጴጥሮስ ጋር መጥቷል፣ እነ ዮሐንስ ጋር መጥቷል መልአክ። አንድም ስፍራ ላይ ደነገጡ አይልም። ለምን? እነሱ ዓለማቸው ሱፐርናቹራል ዓለም አላቸው። አንተ ከዚህ ወጥተህ ስትሄድ አንድ ጠይም አበሻ መንገድ ላይ ብታይ ትደነግጣለህ? አትደነግጥም። ምን ያስደነግጣል? ለምን? ያለ ነው። ያልጠበቅከው ግን ዓለም ያልሆነ ነገር ወደ ዓለም ሲመጣ ቆርኔሌዎስ የደነገጠው የሱ ዓለም ሱፐርናቹራል ዓለም ካርናል ዓለም ውስጥ ነው። ግን ሃይማኖት አለ፣ ምጽዋት ይሰጣል አለ፣ እግዚአብሔርን ይፈራል፣ ለመንፈሳዊ ነገር የተጋል ትጋት አለው፣ ምጽዋት ይሰጣል፣ እግዚአብሔርን ይፈራል። ግን ስፒሪቹዋል አይደለም። ስፒሪቹዋል ዓለሙን አያውቀው፣ ሱፐርናቹራል ዓለሙን አያውቀው። ክስተት ሲመጣ የመልአክ አፒራንስ ሲመጣ ህይወቱ ላይ ጌታዬ ሆይ አለ፣ ደነገጠ፣ ፈራ ይላል። ሱፐርናቹራል ዓለሙ ለገባባቸው ተወልደው ወደ ሱፐርናቹራል ዓለም ለገቡ ሰዎች ግን መልአክ ጎረቤታቸው ነው፣ አይደነግጡ። በግንብ ውስጥ ሹለኩ ሲላቸው አረ በግንብ ውስጥ ተሾልኮ አያውቅም፣ አንስታይን እንዲህ ብሏል፣ ፕሉቶ እንዲህ ብሏል፣ ፍልስፍና ያወሩ ይሾልካል። ዓለማቸው የእስር ቤቱ በር እንዴት ይከፈታል አይሉም። ተከተለኝ ሲለው ይከተለዋል። አውቆ ሲከፈት ያልፋል። በተዘጋውም ውስጥ ሲያልፉ አብሮ ያልፋል። አይጠይቁም፣ አይደነግጡም፣ አይረበሹም። አንድም ስፍራ ላይ መልአክ አፒር ሲያደርግ ሱፐርናቹራል ዓለሙን የተቀላቀሉ ሰዎች ጋር ደነገጡ፣ ፈሩ፣ ሰገዱለት አይል። ወጣችሁ የህይወትን ቃል ተናገሩ ሲላቸው በግርግዳ ውስጥ አብረው ተከተለው ሾለኩ። እኔ ደስ የሚለው የትም መልእክታቸው ላይ እኛ እኮ አንድ ቀን በግርግዳው ሾልከን ነበር ብለው ደግሞ አይሰብኩ። ኢየሱስን ብቻ ነው የሚሰብኩት። ሾልከን ነበር በግርግዳ፣ የሚገርም ነው፣ እኔ ፈዝዤ ነበር፣ ጴጥሮስማ የሚገርም ነው አልተባለ። ለኛ ነው ሱፐርናቹራል ዓለሙ የተጻፈ። እነሱ እንደ ታሪክ አያወሩትም፣ እነሱ ላይፋቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 18 ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን በሉ ስበኩ። ያመነ የተጠመቀ ይድናል፣ ያመኑትንም እያስተማራችሁ ደቀ መዛሙርቴ ምን በሏቸው አድርጓቸው አይደለ? ቀጥሎ ምን አለ? እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ያለ አይደል? አዲሱ መደበኛ እስከ ዓለም ፍጻሜ ድረስ መቼ ነው የሚለው? ሁል ጊዜ ምንድነው ነው የሚለው? እኔ
ከእናንተ ጋር ነው። መቼ ሁል ጊዜ ሁል ጊዜ ስላልነቃን እኮ ነው። ሁል ጊዜ አራውንድ ዩ ሱፐርናቹራል ዓለም አለ። ሁል ጊዜ ባስ ውስጥ ግባ፣ መንገድ ላይ ግባ፣ ፕሌን ውስጥ ግባ፣ ነግጂ፣ አቡኪ፣ ጋግሪ፣ ሁል ጊዜ ማለት ኤቭሪዌር ኤቭሪ ፕሌስ እርሱ አለ። እሱ አለ ማለት ሱፐርናቹራል ዓለም አለ ያለው ይሄንን ነው። አድኑ፣ ሂዳችሁ ወንጌልን ሰብካችሁ ደቀ መዛሙርት አድርጓልና ሶስተኛ ምን አለ? ሁል ጊዜ እኔ ከእናንተ ጋር ሆናለሁ። ፕራክቲስ ሱፐርናቹራል ዓለም ከሌለ ተፈጥሮ በላይ የሆነውን ዓለም ምን በሉ ተለማመዱት። አንደኛ ቆሮንቶስ ምዕራፍ 5 ላይ ላንብብላችሁ የሚለው አሁን ይሄ ለሃይማኖተኞች፣ ለካልቸራል ክርስቲያኖች፣ ለሞደርን ክርስቲያኖች በቃ ይገጥምላችሁ። እኛ ሞደርንም አይደለንም፣ ካልቸራልም አይደለም፣ ሪሊጂየስም አይደለም። እኛ ስፒሪቹዋል ነን። በቃ ይገጥምላችሁ። ይሄ እንትኑ ሞደርኑ ዝም ብሎ አምልኮ አክት ውስጥ ነው ያለው። በቃ ፋሽን ውስጥ ነው። ያዘማመር ፋሽን፣ የሳውንድ ፋሽን፣ በቃ ይሄ የዲም ላይት ፋሽን ውስጥ በቃ አጨፋፈር ስታይል፣ አመላለክ ስታይል፣ አለባበስ ስታይል። ወንድሜ መንፈስ ከሌለው እኛ ምን ይሰራልናል? ምን ይሰራልናል? ስጋ ለስጋ ልብስ ለልብስ እህል በእህል ይባላል የሀገራችን ሰው። ምንም አይጠቅምም። አንተ የሚቀየርበት ነገር ፋሽን ተከታይ ሆነ አትቀየርም። መንፈሳዊ ብትሆን ግን ሱፐርናቹራል ዓለም አለ። ከቁጥር 1 በመካከላችሁ የዝሙት ርኩሰት እንዳለ በእርግጥ ይወራል። እንዲህ ያለው ርኩሰት አረማውያን ዘንድ እንኳን የማይታይ ነው፣ የአባቱን ሚስት ያገባ ሰው አለና ይልና ደግሞ ታበያችኋል። ይልቅስ ሐዘን ተሰምቷችሁ ድርጊት የፈጸመውን ሰው ከመካከላችሁ ልታስወግዱት አይገባምን? ምንም እንኳን እኔ በአካል አብሬያችሁ ባልሆን በመንፈስ ግን ከእናንተ ጋር ነኝ። ልክ አብሬያችሁ እንዳለው ሁኜ ይህን ባደረገው ሰው ላይ አሁኑኑ ፈርጄበታለሁ። በምትሰበሰቡበት ጊዜ እኔ በመንፈስ ከእናንተ ጋር ስለምሆን በጌታችን በኢየሱስ ስምና በመካከላችሁ በሚገኘው በጌታችን በኢየሱስ ኃይል ስጋው ጠፍቶ በመንፈስ በጌታ ቀን ትድን ዘንድ እንዲህ አይነቱን ለሰይጣን ይሰጣል። ጳውሎስ የሚያወራውን ወሳኝ ነገር ልንገራችሁ። እንግዲህ በጣም ከባድ ኃጢአት ነው የተገኘው ቆሮንቶስ ላይ። ምንድነው ከባዱ ኃጢአት? አረማውያን ዘንድ የሌለ ሰው የአባቱን ሚስት አግብቶ ኖረ። ስለዚህ ሰማ ጳውሎስ፣ ሩቅ ነው ሰማ። ይሄ ለሰይጣን ታልፎ ይሰጣል። ለምንድነው ለሰይጣን ታልፎ የሚሰጠው? በጌታ ቀን ምኑ እንዲድን፣ ነፍሱ እንድትድን ስጋው ለሰይጣን ታልፎ ይሰጥ። ለሰይጣን ማለት ለበሽታ ለስንት መከራ ማለት ነው። ቸርች ስልጣን አላት ይሄን ለማድረግ። በማንኛውም ሰው ላይ ስልጣን አላት። በማንኛውም ሲል በእንዲህ አይነት ኬዞች፣ በከባድ ኬዞች፣ ለምሳሌ ቸርችን በሚከፋፍሉ ሰዎች፣ በማይታዘዙ ሰዎች ላይ ይሄ ስልጣን አላት። አሳልፋ አየሩ ላይ ላሉ አለቆች ለመስጠት። ወረድ ብሎ ምናል እናንተ በዚህ ሰው ላይ ለመፍረድ ስትሰበሰቡ አለ። እንግዲህ እሱ ሌላ ቦታ ነው ያለው። እኔ በመካከላችሁ ምን እላለሁ? እገኛለሁ አለ። እንዴት ነው የሚቻለው? አንተ ከቦዲ ውጭ ሌላ ቦታ ተገኝተህ ታውቃለህ? አሁን እዚህ ነው በቦዲ ያለው አይደለ? ጳውሎስ አሁን የቆሮንቶስ ሰዎች በሌላ መልእክታቸው ላይ ይሄ ነገር ማብራሪያ ይሰጠን ብለው አልጻፉ። ለምን? ስፒሪቹዋል ዓለሙ ሱፐርናቹራል ዓለሙ አለ ይታወቃል። ስለዚህ ለመፍረድ በዚህ ሰው ላይ መልእክተኛ የለም፣ የቤተ ክርስቲያኒቱ ባለራእይ የለም ብላችሁ እንዳትፈሩ አለ። ተሰብሰቡ። ስትሰበሰቡ እኔ በመካከላችሁ እገኛለሁ አለ። ቀጥሎ ደግሞ እሱ ብቻ አይደለም፣ በጌታችን በኢየሱስ ስም እንዴት ታልፎ የሚሰጥበትን ስራ ሲናገር በጌታችን በኢየሱስ ስም፣ ቀጥሎ በመካከላችን በሚገኘው የጌታ ምን ኃይል። አሁን ይላችሁ በመካከላችን ማለት ስንሰበሰብ ይሰማችኋል የጌታ ኃይል፣ ሱፐርናቹራል ዓለም ይሰማችኋል።
ጳውሎስ እያለ ያለው ቤተክርስቲያን ኦሎይስ ስትሰበሰብ አብሮ ዱዋል የሚያደርጓሉ የሚገኙአሉ። ገስቶች አሉ የሰማይ ሃሌሉያ፣ የሰማይ እንግዶች አሉ፣ መላእክቶች አሉ። ጳውሎስ ምን እያለ መሰላችሁ? የአባቱን ሚስት አገባ አይደለ ሰውየው። ቦርን አጌን ክርስቲያን ምን ታመጣላችሁ ቢል የቆሮንቶስን ቤተክርስቲያን ጳውሎስ እንደዚህ ያለ በኢየሱስ ስም በመካከላችን ዱዋል በሚያደርገው ኃይል ጉዳዩ ምን ያመጣሉ ቤተክርስቲያን ማለት አይደለም። ጉዳዩ ፓወር ነው፣ የሚመታ ኃይል ነው። እኔ አሁን ስለሚመታው ፓወር አይደለም የምነግራችሁ። ሰውየው ምን ያደርጉኛል ቢልም ባይልም ቢቀበልም ባይቀበልም ቤተክርስቲያን ከተሰበሰበች መልእክተኞች ካሉ የነሱ ቅባት ካለ ስሙና ኃይሉ ካለ ኦሬዲ አሳልፋ ትሰጣለች። ግን ጥያቄው እኔ አሁን ጳውሎስ የሚናገረውን ስሙ። እናንተ ስትሰበሰቡ አብሮ ዱዋል የሚያደርግ ዓለም አለ እናንተ መካከል ነው እያለ ያለ ይገኛል ይሆናል። አሁን ቤተክርስቲያን ስላልነቃች እንጂ ይገኛል። ለዛ ነው መጽሐፍ እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መላእክቶች ምን ይላሉ ነው የሚል ይሰፍራሉ አይደለ? አሉ ማለት ነው። ሕያዋን የሆኑ የቅዱሳን መንፈሶች አሉ ማለት ነው። እሱ ብቻ አይደለም፣ ራሱ የጌታ ስም የት አለ? ቸርች አለ፣ የሚያስር የሚፈታው ማለት ነው። ሌላ ምን አለ ከተባለ ኃይል አለ። አሁን ያነበብኩላችሁ የቆሮንቶስን መጽሐፍ እንዲከፈሉት ለእናንተ ፊዚካል የምትሰበሰብ ቤተክርስቲያን አለች፣ ስፒሪቹዋሊ ደግሞ የሚመጣ ሌላ ጉባኤ አለ። በመንፈስ ማን አለ? የክርስቶስ ኢየሱስ ኃይል አለ። ኃይሉ አለ ማለት ሱፐርናቹራል አለ። አላችሁ እዚህ አለ። ለዛ ነው አሁን አይኖቻችንን እንጨፍን እስኪ እግዚአብሔር አይኖቻችሁን ይክፈት ቢባል የሚገርማችሁ እዚህ ሰይፍ የመዘዙ መላእክቶች አለ የሆነ ደመና አየሩ ላይ ከተፈጥሮ በላይ የሆነውን ነገር ለማድረግ የሆነ ደመና አለ። ግን አይነ ሲከፈት አሁን እኛ አብረን ብቻችንን ያለን አይደለ? ስንቃወም ብቻችንን፣ ስናመልክ ብቻችንን፣ ስንፈርድ ብቻችንን፣ ስናወግዝ ብቻችንን። ጳውሎስ ለቆሮንቶሶች እንደ ብቻችሁን አይደላችሁ እኔ ራሴ ገስት ነኝ እመጣለሁ። ደግሞ የማታውቁት የመለኮት ኃይል ደግሞ የት አለ? በመካከላችሁ አለ። ለዛ ነው ያ ኃይል ሲንቀሳቀስ ደዌ ሳይ ቷ ያደርገዋል፣ እርግማን ሳይ ቷ ያደርገዋል። ወደ ህይወት የሚወነጨፉ ያጋንንት ፍላጻዎችን ሲያይ ይሰብራቸዋል። ለምን አለ? እዚህ ሱፐርናቹራል ዓለሙ አለ መካከላችሁ። ስጋዊ ክርስቲያኑ ነው የማያየው፣ እንደ ጊያዝ የሆነው ማለት ነው። ጊያዝ ወየው ጠፋን አለ። በቃ የሚያየው ቁስ ብቻ ነው። ኤልሳ እኮ ጸጥ ብሎ እየሳቀ ነው እያየ። ማንን ነው የሚያየው? የሰማይ ገስቶችን ነው የሚያየው እሱ። እግዚአብሔር አይኖቻችሁን ይክፈተው። አለ መንቃት ያለባችሁ ምንድነው? ይህ ዓለም ሲንቀሳቀስ ይህ ዓለም እንዳለ በመካከላችን አውቃችሁ ሁሌም ስትመጡ እየጸለይክ አይንህን ጨፍነ ሱፐርናቹራል ነው አይደል? ያንተ ዓለም አይንህን ጨፍነ አሉ ገስቶች። ሃሌሉያ ኤንጅልስ አሉ በዙሪያችን የከበቡን። እነዚህን የመሰሉ የእምነት አርበኞች ካሉልን አይደል የተባለ አሉ እኮ በእኛ ዙሪያ በደመና እነ ጳውሎስ እነ ጴጥሮስ እነ አብርሃም አሉ፣ ሽማግሌዎቹ አሉ። ኪንግደሙ ነው የሚሰበሰበው። ኪንግደሙ በመካከላችን ምን ያደርጋል? ዱዌል ያደርጋል፣ ይገኛል። ግን እኛ ሃይማኖተኛ ስለሆንበት ዘንድሮ ካልቸራል ስለሆን ወይም ደግሞ ሞደርን ስለሆን በቃ አልቦን ነው የምንሄደው። ከሱ ጋር ተገናኝተን አይደለም የምንሄደው። እሱ ግን ኦሬዲ አለ። ለዛ ነው ለቆሮንቶስ የሽማግሌዎች አሴምብል ስማቸውን ያጠፋ ጉዳይ ሲያገኝ ጳውሎስ እናንተም ተሰብሰቡ አይደለ ያለው። እኛ ደግሞ እንመጣለን አለ። በመንፈስ እንመጣለን። ማን ይመጣል?
ኃይሉ በመካከላችሁ ይመጣል። ያኔ ስትወስኑ ሰውየው ተቀበለም አልተቀበለም ከዛ ደቂቃ ጀምሮ መናፍስት ይረከቡታል። ዋይ ቢባል በመካከላችሁ በሚሰራው ኃይል። ገላትያ ምዕራፍ 3 ሂዱ። ገላትያ ምንድነው ችግሯ? ገላትያ ቤተክርስቲያኑ ምንድነው ችግሯ? የገላትያ ቤተክርስቲያን ወገኖች የሱፐርናቹራል ዓለም አላት። አሁን ምዕራፍ እዛው እስከ ቁጥር 6 ድረስ ተመልከቱ። ከቁጥር 1 እስከ 6 ተመልከቱት። ሱፐርናቹራል ዓለም አላት። ጳውሎስ ያችን ቤተክርስቲያን ሲተክል በተሰበከላት ወንጌል ዳነች፣ መንፈስ ቅዱስን ተቀበለች። ቀጥሎ መንፈስ ቅዱስን ተቀብላ መንፈሳዊ ነገር አበቃል ተባለም። እሱ ላይ ድናለች፣ ማንነት አግኝታለች፣ መንፈስ ቅዱስን ተቀብላለች፣ ሱፐርናቹራል ዓለም አላት። ቀጥሎ ደግሞ በመካከሏ ምን አለ? ሱፐርናቹራል አለ። ድሃው ይበለጽጋል፣ የታመመው ይፈወሳል፣ ድንቅ ይሆናል፣ ሚስጥራት ይገለጣል፣ ኃይል ይገለጣል፣ ቀንበር ይሰበራል፣ ረፍት ያጡ ያርፋሉ፣ ሰላም የሌላቸው ሰላም ያገኛሉ፣ የወደቁ ይነሳሉ። ሱፐርናቹራል ዓለም አላት። ወረድ ብሎ ምን ይላል? እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር። ከናንተ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስ የተቀበላችሁት ሕግ በመጠበቅ ወይስ የተሰበከላችሁን በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያክል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን ቁጥር 5 እግዚአብሔር መንፈሱን የሰጣችሁ በእናንተም ዘንድ ተአምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? ገላትያ ምንድነው እያለ ያለው ጳውሎስ? በእናንተ ዘንድ ምን ይሰራል አለ? ተአምራት፣ በዓለም የሌለ ተአምራት። በማን? በእኛ ዘንድ፣ በእኛ ህይወት ውስጥ በዓለም ውስጥ የሌለ ተአምራት። ፋይናንስ በተአምራት። ገላትያ ምን ተባለ? በመካከላችሁ ተአምራት ምን ይላል? የሚሰራው አሕዛብን የሚያስደንቅ ተአምራት። ስለዚህ ምን አላቸው ጳውሎስ? መንፈስ የተቀበላችሁት እናንተ በምንድን ነው አለ? በሕግ ነው አይደለም። ቀጠለና በመካከላችሁስ ምንድነው የሚሰራው መንፈስ? መንፈስ ምን ሊሰራ ያለ ይመስላል? እዚህ ሰው የሚሰራው ሊሰራ አይደለም። መንፈስ ሱፐርናቹራል ነገር ሊያደርግልን ነው። ለዚህ ነው ኦልዌይስ ስትሰበሰቡ ስትጸልዩ ማንነታችሁን በተመለከተ እኔ ሱፐርናቹራል ነኝ ነው የምትለው። ቀጥለ ምንድነው? ላይፌ ሱፐርናቹራል ነው ማለት እዚህ ጋር የለም ሲሉኝ አለ፣ እዚህ ጋር ወደቀ ሲሉኝ ተነስቻለሁ፣ አበቃ ሲሉ ነገር ይቀጥላል፣ ትንሽ ነው ሲሉ ይበዛል። ዋይ ቢባል ሱፐርናቹራል ዓለም አለ። እኛ ታውቃላችሁ ለሰው አይደለም ለሰይጣንም እንቆቅልሽ ነን። እኛ ለሰው እኮ ብቻ ለሰይጣን እንቆቅልሽ ነን። አንዳንድ ጊዜ ሰይጣን በቃ ይኸው ድው አለ፣ በቃ ተደመደመ ብሎ ጥሩምባ ሊያስነፋ ሞተሽ ተብሎ ሌሊቱን መጥቶ ጌታ አዋጅ ገለበጠና በምህረት አቁሞ ቸርች መተስዘለ ሲያይ እንዴት ሊሆን ቻለ ነው የሚለው። እስኪ የኔ ዓለም ሱፐርናቹራል ነው በል፣ የኔ ማንነት ሱፐርናቹራል ነው በል። ለአንተ በኪስ ስገባ ብር ማግኘት አለበት። ሰው ተዘጋ ሲባል በር መከፈት አለበት። እማያውቅ መልአኮች እየመጡ የሆነ ነገር ያቀብለው መሄድ አለበት። መተህ ስትመሰክር መልአክ እኮ ይሄን ከፈተው፣ ይሄንን ሰጠኝ፣ የሆነን ሰው አነሳ፣ የሆነን ጉዳይ ቀየረ፣ በሆነ ጉዳይ ላይ ጣልቃ ገባ። እንዲህ አይነት ወሬ ነው ከኛ የሚጠበቀው። እንዲህ ነው የሚጠበቀው። ኤሌዘርን ታውቁታላችሁ? የአብርሃም ባሪያ ኤሌዘር። ዲቫይን ኢንካውንተር ያለው ማን ነው? አብርሃም። ሳራም አይደለችም፣ አብርሃም። ሳራም ተከትላ ወጣች፣ አባቱም ወጣ። ከሱ ጋር አብሮ ደግሞ ስደት ሲጀምር አንድ ባሪያ ኤሌዘር የሚባል አብሮ ወጣ። አብርሃም ጋር ኖረና ግርም አለ። ለታችሁታል ዘፍጥረት 24 ላይ ኤሌዘር እንደዚህ አለ፣ አብርሃምን ወይም ጌታዬን እግዚአብሔር
እጅግ ምን ብሎታል አለ? አበልጥጎታል። እጅግ ሰው አይደለም ያበለጠገው እግዚአብሔር አለ። በብር በባሪያ በአህዮች በግመል በወርቅ እጅግ ምን ብሎታል አለ? ማን ሲባል እግዚአብሔር። ግን የሚገርመኝ ታሪክ ይሄ ነው። ልጄን ከዚህ ምድር ካለ ሴቶች እንዳድረው ሂደ አምጣ ሚስት ሲለው እንደዚህ አለ። ኤሌዘር ሲሄድ እንደዚህ አለ ሲጸልይ። በጣም እኮ የሚገርም ወጣ ከአብርሃም ቤት ሲጸልይ አንድ ነገር ተናገረ። የጌታዬ የአብርሃም አምላክ መልአክን በፊቴ ምን በል ላክ። ይሄ ሱፐርናቹራል ሰው የሚጸልየው እንዴ? ሃይማኖተኞች ናቸው። ጌታ ሆይ ሰማዩም ዝግ ምድሩም ዝግ የሚሆንባቸው። መንፈሳዊ ሰው ሰማይ ክፍት ነው ለሱ። ምድር ይዘጋል፣ ሰማይ ግን ክፍት ነው። ምድሩ ዝም ሊል ይችላል፣ ሰማይ ግን ክፍት ነው። ስለዚህ ለአብርሃም ምሎለት የወጣው ጉዳይ በሰው አቅም የሚሆን አይደለም። ተንበረከከና የሆነ ቦታ ላይ የጌታዬ የአብርሃም አምላክ አለ። ያ የባረከው ምንም የሌለውን ሽማግሌ ሀብት በሀብት በስተርጅና ልጅ የሰጠው መልአክን በፊቴ ላካለው። ያዘጋጅ መልአክ አለ። ዲስ ሱፐርናቹራል ምልክት ጠየቀ፣ መልአክ ጠራ፣ ነገር ሁሉ ተከናውኖ ግጥምጥም ብሎለት እግዚአብሔር ነገሬን አቅንቷልና ምን አትበሉኝ አለ፣ አታዘግዩኝ። ሃሌሉያ። ላንተም ስትጸልይ ኤሌዘር ባሪያ ኢንካውንተር የሌለው መንፈሳዊ አይደንቲቲ የሌለው ሰውዬ እንኳን መልአክ ላከፊታል። የት ብሉይ ኪዳን መልአክ ማን አስተምሮት ነው? ተወሱ። የት ቦታ አይቶ ነው? ተወሱ። ፍልስፍናውን ተወውና ሱፐርናቹራል ፕሬየር ልመድ። ስትጸልይ አንዳንድ ጊዜ መልአክ ከፊት ቅደም በለው። የሆነ ቢሮ ስገባ መልአክ ቅደምና ነገሩን አስተካክል በለው። ነገሩን መስመር አስይዝ በለው። የተዘጋውን ከፋፍት በለው። ዲስ ሱፐርናቹራል ፕሬየር። አንዳንድ ቦታ ላይ መልአክ መተከለለ ይበለው። ለምን? አንተ ባለህበት ሁል ጊዜ ከናንተ ጋር እሆናለሁ። ሁል ጊዜ አይደል ያለው ጌታ? እናንተ ባላችሁበት ሱፐርናቹራል ዓለም አለ። እስኪ እጅህን ከፍ አድርገህ እኔ ባለሁበት በሉ። ሱፐርናቹራል ዓለም አለ አለ በሉ። የያዝኩት ይበዛል በል። የነካሁት ይትረፈረፋል በል። የረገጥኩትን ወርሳለሁ በል። የሰማይ ኃይሎች ይገለጣሉ በል። መልአክ በኔ ዙሪያ ይሰራል በል። ያገዘኛል በል። ይገለጣል በል። ነገሩን ያከናውናል በል። ይዋጋል በል። መልአክ በኔ ዙሪያ ይሰራል በል። መልአክ በኔ ዓለም ውስጥ ይሰራል በል። ሱፐርናቹራል ዓለም አለ ይበል። እኔ ራሴ ሱፐርናቹራል ነኝ በል። ምን እመኑ? እኛ ባለንበት ሱፐርናቹራል ዓለም አለ። ከዚህ በኋላ እጥረት ባዶነት አታውራ። ለምን መሰለህ? ማውራት የለብህ። የምታወራም ከሆነ ችግሩ ያንተ ነው። አንተ ኦሬዲ ሱፐርናቹራል ዓለም አለ። እዚህ ጋር መፍጠር የሚችል ዓለም አለ። እዚህ ጋር የሌለን ነገር መከሰት የሚችል ዓለም አለ። እዚህ ጋር ነገር መቀየር የሚችል ዓለም አለ። ነገር ማስለቀቅ የሚችል ነገር አለ። ሞገስ መስጠት የሚችል ዓለም ኦሬዲ አለ። አሕዛብ እኔ ምን ረዳት የለኝ ጓደኛ የለኝ ትምህርት የለኝ ምናምን ቢል አሕዛብ ነው። አንተ ኦሬዲ ሌላ ዓለም አለ። ሌላ ዓለም አለ። ሌላ ዓለም አለ። ሌላ ዓለም አለ። ከዚህ ዓለም ውጭ የሆነ ዓለም አላችሁ እናንተ። ከዚህ ዓለም ውጭ የሆነ ዓለም አላችሁ እናንተ። አንዳንድ ለምን አልተቀየርክም? ለምን አልተለወጥክም? ለምን ምናምን እንደ አሕዛብ ያወራል። አሕዛቡ የለውም፣ ዓለም የለውም፣ መልአክ የለውም፣ በሱ ዙሪያ የሚሰራ ነገር የለም እሱ ጋር። ልክ እንደሱ ሰውዬ የሆነ ነገር እኮ ፈልጌ አጥቼ ብድር በዛ ጋር አረ እንደሱ አይባልም። እመኝህቴ አንቺ ጋር ሱፐርናቹራል ዓለም አለ። ሱቅሽን ስከፍቺ ዛሬ ገበያውን ሁሉ መልአክ ይዞ ይመጣል ታያለሽ። ጥንብ ባለበት አሞሮች ይከማቻሉ እንደተባለ እኔ ቅባት አለብኝ ብለሽ ገበያ ወደ እኔ ይሳባል። መልአክ የሚያስፈልግ ነገር ያቀርባል። የሌለ ነገር ቢሆን ይፈጠራል። እኪሴ ገንዘቡን ያበዛዋል። ሱፐርናቹራል ይሆናል። እንደሱ ማለት አለባችሁ። አንተ ዓለም ሱፐርናቹራል
እኪስህ ገብተህ ባዶ ነው ብለህ መልሰህ ስትገባ የሆነ ነገር መፍጠር ይችላል። የሆነ ነገር ማስገባት ይችላል። የሆነ ነገር መገለጥ ይችላል። የሌለ ነገር መታየት ይችላል። ዓለማችሁ ሱፐርናቹራል። ዓለማችሁ ሱፐርናቹራል። ሕይወታችሁ ሱፐርናቹራል። መልአክ እየረዳው የሚኖር አቅርቦት የሰማይ የሚለማመድ ከሰማይ የተቀበለ የሚመላለስ ነገሩ በተአምራት እጁ ላይ የሚመጣ የለም የተባለው ነገር የሚከሰትለት አለ ተብሎ ኬዝ የነበረበት የሚጠፋለት መልአክ እየመጣ በሌሊት የሚያወራ የሚያስፈልገውን የሚሰጠው ይሄ ነው ክርስቲያን ብራዘር።